ሰብ እንዴት ናችሁ? ደህና ናችሁ? ከረዥም ጊዜ በኋላ መጥቻላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። በቅንነት ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን እያልኩኝ እንግዲህ ዛሬ በአንድ ነገር ተከስቼላችኋለሁ ማለት ነው። ከረዥም ጊዜ ቪዲዮ መስራት በኋላ በሚለው እንዴት ናችሁ? ደህና ናችሁ? ሀባይቢ ያው እንግዲህ ዛሬ የመጣሁበት ያው በጣም በሚያሳዝን ቪዲዮ ምናልባት ብዙዎቻችሁ አይታችሁታል ብዬ ተስፋ አደርጋለሁ ማለት ነው። እሱም እንግዲህ አንዲት እህታችን ያው ቲክታክ ላይ ነው። እውነት ለመናገር ቲክቶክ ላይ በጣም ብዙ መረብ ሴቶች እንዳሉ ሁላችንም እናውቃለን። ግን በዚሁ በእነሱ የተነሳ ብዙ የአረብ ሀገር ሴቶች ይሰደባሉ፣ ብዙ ነገር እንባላለን። ሶ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እንግዲህ አንዲት እህታችን ያው እኛ አሁን እየተበጠበጥን ያለነው በብር በኩል ነው። በቤተሰብም በፍቅረኛም በተለያየ ነገር ብራችን አላግባብ እየወጣና እድሜያችን ከሰው ሀገር የምንጨርስ ልጆች እጅግ በርካታዎች ነን። እና እንግዲህ ዛሬ የመጣሁበት አንዲት እህታችን አንድ በሚዲያ የምታውቀው ወንድ እንዳመጣች ወደ ዱባይ አምታ ካመጣችሁ በኋላ ከእሷ ጋር ግንኙነት እንዳደረገ ከዛ ባሻገር ደግሞ እሱም አልበቀው ብሎ የራቁት ቪዲዮ ይዞባት ልጅቱን እንግዲህ በጣም የእውነት እኔ አንዳንዴ እኛ አረብ ሀገር የምንሰራ ልጆች እጃችን ክፉ ነው፣ እጃችን ጥሩ አይደለም። እኛ ጥሩ ነገር ላደረግንላቸው ሰዎች መልሰው እኛን የሚጎዱን ነገር እኔ ግራ ግብት ነው የሚለኝ። እውነት ለመናገር እንግዲህ ይሄ ልጅ ማለት እንደ ሰውኛ ካሰባችሁት እንደ ሰውኛ ካሰብነው ይህ አልነበረም ለዚች ልጅ መልሷ ማለት ነው። እሷ ጥፋት አለባት። እሷና እሱ በምንም የማይገናኙ ናቸው። እውነት ለመናገር ይሄ በቃ የአዲስ አበባን ዱርዬ ቆሻሻ ነው እዛ የመጣች። ይሄኔ ከሀገሩ ላይ ስንት ነገር ሰርቶ መጥቶ ነው። አሁን ደግሞ ድጋሚ ሰው ሀገር ደግሞ መስራት አልቻልም። የእውነት እንደዚህ አይነት ቆሻሻ ሰዎች እየመጡ በህይወታችን እየገቡ እንትን ይላሉና አንዳንዴ የምናገባቸውን ሰዎች ማወቅ አለብን። የምናፈቅራቸውን ሰዎች ለኛ ይሆኑናል አይሆኑንም ብለን ማወቅ አለብን። እኛ ሳናቅ ዝም ብለን በስልክ ስላሉን በቃ ገብተን እንዘፈቃለን። መጨረሻችን ሲኦል ይሆናል። ሲኦል ገብተው ይቅሩና እነሱስ አንዴ ሲኦልን ተለማምደዋታል። ግን እኛ ምን በወጣን ነው? እዚህ የአረብ ጩኸት አለብን። የአረብ ስንት ነገር መከራው ስቃዩ አለብንና እነሱ ደግሞ እየመጡ ደግሞ እኛን የሚያሰቃዩን ነገር እኔ አሁን ዋው ብዙ ሴቶች ብራቸውን በወንድ አይበሉ ምናምን ነገር እላለሁ። ግን እንደውም ብሶባቸዋል። አሁን ደግሞ ምንድነው እያደረጉ ያሉት? ማምጣት ነው። ቪዛ ያሰራሉ ያመጣሉ፣ ቪዛ ያሰራሉ ያመጣሉ። ሶ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና ከእንደዚህ አይነት ነገር ልንቆጠብ ይገባል። ሶ ስለዚህች ልጅ እንግዲህ የመጣሁበት ይሄ ብቻ አልበቃውም ልጁ ማለት ነው። ይሄ ብቻ አልበቃው ብሎ እንግዲህ የራቁቷን ቪዲዮ ይዞ በጣም ያስፈራራታል። ከዛ ባሻገር ብቻ ለልጅቷ ይሄ አልነበረም መልሷ። ኢትዮጵያ አይደለም ወንድ ልጅ ለማምጣት ሴት ልጅ ለማምጣት መስዋዕት ያስከፍላል። እውነት ለመናገር ይሄውን እህቶች አምጪ ብለውኝ ማንንም አላመጣም ብዬ ዝም ብዬ ተቀምጫለሁ። ለሴት ልጅ ራሱ ማለት ነው። ስንት ብር እንግዲህ ከፍላ እንዳመጣችሁ አረብ ሀገር ያላችሁ ልጆች ታውቁታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እና እንደዛ አድርጋ አምጥተው ሌላ ሴት ነው ያገባ። ሌላ ሴት ፍቅረኛ አለችው። አስባችሁ ታላያችሁት? ግፍ የግፍ ግፍ እዩት። ሌላ ፍቅረኛ ማለት ነው። እሷ ከኢትዮጵያ እንደዛ ተንከራታ። ይሄኔ እኮ ወይ የድሀ ቤተሰብ ልጅ ናት፣ ወይ ወንድሞች ይኖራታል ስራ ያልያዙ ምናምን ብዙ ነገር እነሱን ትታ ነው እሱን መስዋዕት አድርጋ ምታ። አያችሁት? ብር መጫወቻ አድርገውታል። እኛ አረብ ሀገር የምንሰራ ልጆች በቃ የዋሃዎች ነን፣ ልጆች ነን። ስለዚህ በእኛ ላይ በጣም ብዙዎች ሙድ የሚይዙ የሚጫወቱብን ብዙ ቆሻሻ ሰዎች አሉ። ለዚህ አነጋገሬ እኔ ይቅርታ። እዛ ባሻገር ደግሞ ምን አለ መሰላችሁ ቤተሰብ ጥንቃቄ አድርጉ። የእውነት እኔ አሁን አረብ ሀገር ሁኜ ብር ባወጣ ምንም ነገር መስሎ አይታየኝ። ግን ኢትዮጵያ ላይ ስንሄድ መስዋዕት እንከፍላለን። በጣም በርካታ መስዋዕት፣ ትንሽ መስዋዕት ሳይሆን ትልቅ መስዋዕት ነው የምንከፍለው ማለት ነው። ብራችሁን መያዝ አለባችሁ። ሀገራችን እንደምታዩት ስራ የለም፣ ጦርነት ነው ምናምን። ስለዚህ ቢያንስ እንኳን የሆነ ነገር እስከሚሆን ድረስ ብራችን ልንይዝ ይገባናል ብዬ ነው እኔ ተስፋ የማደርገው ማለት ነው። እና ያው ይሄ ነው ያለው ነገር። ከዛ ባሻገር ደግሞ እሷን ደግሞ ወደ እሷ ደግሞ ሲሄድ ደግሞ ቲክቶክ ላይ አንዳንድ ተዋዋቂ ሰዎች ሲሆኑ በጣም መረብ የሚሆኑ ሰዎች አሉ። የተለያየ ነገር ሲጠይቋት ነበረ ምናምን ነገር እና በጣም የሌለ ነገር ነበረ ስትጠይቃቸው የነበረ ስትነግራቸው የነበረ እንደዚህ አልጋው የደም ሆኖ ምናምን ነገር በቃ ስለሱ ወይኔ ፈጥኔ አልለውም እዚህ ጋር ማለት ነው። ይቅርታ አድርጉልኝና እኔ እንደዚህ አይነት መረብ ነገር ብዙም መናገር አይመቸኝም እና በጣም
በጣም የወረዱ ቃላቶችን ስትናገር ነበር እና ይሄ ነገር ነገ ለእሷ መስዋዕት ትከፍልበታለች። ነገ ብዙ ነገር እኛ ያጋጥመናል እውነት ለመናገር ማለት ነው። እና እነዚህ አይነት ነገር ብንቆጠብ ራሱ መልካም ነው ብዬ ነው የማስበው። የምናደርገውን ነገር አንዳንዴ ልናቅ ይገባናል። ዝም ብለን ብቻ መዘባረቅ ምናምን ሰው ስለሳቀልን፣ በነገራችን ላይ አንዳንዴ ሰው ሲስቅልን እውነት ይመስለናል፣ ግን እኛን እየታዘበን እኛን የሆነ ነገር እያደረገን ወይ ሪከርድ ወይ ስክሪንሾት ምናምን እያደረገን ነው ሰው። ይሄ ደግሞ በጣም የሚደብረው ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ብዙ ተረፍረፍ ይበልልኝ ነው ያልኩት። ውዶች፣ ማሮች፣ ፍቅሮች እናንተ እስኪ ቻናል ሰብስክራይብ አድርጉልኝ። ቻናሌ ሰብስክራይብ አድርጉ። ተው ቻናሌን ለምንድን ነው ሰብስክራይብ የማታረጉ? ሰብስክራይብ እያደረጋችሁኝ አይደለም። ሌሽ ቪዲዮ ስለቅም አታዩትም። ችግራችሁ ምንድን ነው? ችግራችሁ መናገር አለባችሁ። ቆየ ግዴታ እኔ ሰበር ዜና ብዬ ልምጣ እንዴ? ሰበር ዜና ምን ይሰራል? ሰበር ዜና ይኸው ሰበር ያሉት ሰባብረው ጥለውት ሄደው አይደል እንዴ? ስለዚህ ሰበር ዱሮ ነበረ። አሁን ሰበር አይሰራም ብዙዎች ማለት ነው። ሰበር ዜና የለም አሁን ተመስገን፣ ብዙዎች ትተውልናል ሰበር ዜና። እኔ ስጠለው ይሄ ሰበር ዜና የሚባል ነገር ወይኔ በላቸው ነው። ውዶቼ፣ ማሮቼ፣ ፍቅሮች ያለው ነገር ይሄ ነው። በተረፈ ፈጣሪ ሀገራችን ሰላም ያርግልን፣ ጦርነት በቃ ይበለን እና እንግዲህ ከምንናገራቸው ነገሮች እየተቆጠብን ራሳችን እየጠበቅን ነገ መስዋዕት የምንከፍልበትን ነገር አንናገርላችኋለሁ እህቶቼ ማለት ነው። ምክንያቱም ቲክቶክ፣ ዩቲዩብ ቢዘጋ ይሄ የኛ ቪዲዮ ይቀመጣል ተቀማጭ ስለሆነ ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እና አንዳንዴ ሰዎች ሲስቁልን ብቻ እያሉ ስላዳመጡን ትክክል ይወዱናል ብለን እንትን ማለት በጣም ከባድ ስለሆነ፣ ለማንኛውም እንግዲህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ስለምታደርጉልኝ ስለምታበረታቱኝ ማርያምን በጣም ነው የማመሰግነው። እንዴ እኔ ምንም ሳልሰራ ጭራሽ ነው በዛ በትልቁ ቻናል እየመጣችሁ የኔ ጀግና ትሉኛላችሁ። ወይኔ እሺ እናንተ ካላችሁ እሺ፣ የምር በጣም ነው የማመሰግነው። እኔ ምንም አልሰራሁኝም። ምንም ሳልሰራ ነው እንዴ ጀግና የምትሉኝ? እና ስለ መልካምነታችሁ እጅግ በጣም ነው የማመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን፣ ጦርነት በቃ ይበለን። እንግዲህ በሌላ ጊዜ እስከ እመጣለሁ። ሰላማችሁ ይብዛልኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮች። ቴንኪው፣ አመሰግናለሁ የኔ አበረታቶች።